ሀይሚ ዛሬም ነገም ከብሩክ ጋር ብትቀጥልም ባትቀጥልም እንደምትጎዳ ግልጽ ነው። በብሩክና በሀይሚ መሀል አሁን ላይ ነገራቶቹ እየሰፉና አስቸጋሪ ውስብስብ ነገሮች እየገጠሟቸው ይገኛሉ። አሁንም የነሱ ተፈጥሯዊ ባህሪ ወይ ደግሞ መጥፎ ባህሪያቸው አይደለም፣ ሶስተኛ አራተኛ ወገን በመግባቱ ነው። አሁንም የእዩ ጉዳይ አላለቀም፣ የልጁ ጉዳይ እንዲሁም ደግሞ አብሳላትም ሀይሚንና ብሩክን ለብቻ አግኝቻቸው ማውራት እፈልጋለሁ ያለችው ሚስጥር ምንድን ነው የሚለው ነገርም ብዙዎቻችሁ እያወዛገባችሁ ይገኛል። አንዳንዶቻችሁ ምንም ነገር እንዳልሆነ ዝም ብላ እንደምታወራ እየተናገራችሁ ትገኛላችሁ። እንደኔ አይነት ሰዎች ግን ይሄ ጉዳይ በጣም ከባድ እንደሆነና አብሳላት ድጋሚ ሌላ አስቸጋሪና ከባድ ነገር ይዛ እንደመጣች ፍርሃት ውስጥ ያላችሁ ሰዎች አላችሁ። በመቀጠል ደግሞ ብሩክ በትዳር ውስጥ መደበቅ የለበትም፣ ወይም ደግሞ ችግሩን ሳይፈታ እንዴት ሀይሚ ሳታምነው ትዳር ውስጥ ይገባል? ለትዳር መቸኮል የለበትም። ከዛ በፊት ብዙ ችግሮችን መፍታት መቻል አለበት። ከጥፋት ነፃ መሆን መቻል አለበት። እንግዲህ ሌላኛው ደግሞ ሀይሚ እስከ ዛሬ አብራው የሆነችው ቤተ ክርስቲያን ገዳም ድረስ ሄዳ ሳታምነው ወይም ደግሞ ስለ ልጁ ሳታስብበት ነው ወይ? የልጁን ጉዳይ ምን አይነት ደረጃ ላይ አድርሳ ነው ቃል ተገባብተው እስኪመጡ ድረስ ዝም ብላ የነበረችው? ዛሬ ላይ ላግባሽ ብሎ ጥያቄ ሲያቀርብላት እንዴት ወደ ኋላለች? እንዴት የልጁን ነገር አነሳች? እንዴት የልጁ ነገር አሳሰባት? የሚል ሀሳብ እየተነሳ ይገኛል። በአጭሩ ሀይሚና ብሩክ በዚህ ሰዓት አልተጣሉም፣ አልተኮራረፉም፣ ግን አለመግባባቶች እንዳሉ ሆነዋል። ግን ብዙ ሰዎች ብዙ ስጋት ውስጥ እንደገቡ በጣም አስቸጋሪ ሁኔታ ላይ እንደደረሱ እያነሱ ሀሳብ እየሰጡበት ይገኛሉ። ባጭሩ ትናንትና ሀይሚንም የሚተቹ ብዙ ሰዎች ነበሩ፣ ብሩክንም የሚተቹ ብዙ ሰዎች ነበሩ። ሀይሚን የሚተቿት እሱን ከወደድሽው፣ እሱን ካፈቀርሽው፣ እሱን ከፈለግሽው እስከ ጥፋቱም እስከ ሁሉ ነገሩ እስከ ልጁም ልትቀበይ ይገባል። ጎዳና ላይ እንኳን ልጅ ተወስዶ ይታደጋል፣ ያሳድጋሉ። እንዴት አንቺ የምትወዱ ሰው ልጅ ይዞ ቢመጣ እንዴት እሱን ወደሽ ልጁን ልትጠይ ትችያለሽ? ስለዚህ እስከ ሁሉ ነገሩ አምነሽው ተቀብለሽው መኖር መቻል አለብሽ ሲሉ ሀይሚን እየተቿት ይገኛሉ። ሌሎቹ ደግሞ ብሩክ አንተ ከሀይሚ በላይ ተደርበ ነው ሀይሚ ጋር ሆነ ነው አብሳላት ጋም እዩ ጋም ሄደ እስከ ማስረገዝ የደረስከው። ስለዚህ አንተ ያን ችግር ሳትፈታ ያን ቋጠሮ ሳትፈታ እንዴት ነው ሀይሚን ለጋብቻ ጥያቄ የምትጠይቃት? ይሄ በትዳር ለመደበቅ ነው፣ ወይም ደግሞ እስከ ስህተት እስከ ጥፋት ችግሮች ሳይፈቱ ትዳር ውስጥ ይዛት ልትገባ እሷም ህይወቷ ጭንቀት ላይ መከራ ላይ እንዲወድቅ እያደረክ ነው። ስለዚህ በዚህ ሰዓት የጋብቻ ጥያቄ ማቅረብ ትክክል አይደለም በማለት እንግዲህ ትችታቸውን እያቀረቡ ይገኛሉ። በተቃራኒው ደግሞ አንዳንዶቹ ብሩክ በዚህ ሰዓት የፍቅር ጥያቄ ሳይሆን የጋብቻ ጥያቄ ማቅረብህ ትክክል ነህ፣ በቃ ከወሬው ከጭቅጭቅ እንዲሁም ደግሞ ጣልቃ ከሚገቡባቸው ሰዎች ነፃ እንድትሆኑ ያደርጋል። በትዳር መሀል ብዙ መቻቻል ብዙ መተሳሰብ ይኖራል። ስለዚህ ይሄ ደስታችሁ ደስታችን ነው፣ እንኳን ደስ ያላችሁ እያሉም ደስታቸውን እየገለጹ የነበሩ ሰዎች አሉ። በአጠቃላይ ግን እውነታው ምንድን ነው? ሀይሚ ይሄንን ጋብቻ ለምን አልቀበልም አለች? ብሩክስ ይህንን ጋብቻ እንዴት በዚህ ሰዓት ሊጠይቃት ቻለ የሚለውን ሀሳብ እሰጥበታለሁ። እስካሁን ተመልካች ያነሳውን ሀሳብ ነው ይዤላችሁ የመጣሁት። እኔ ትናንትና አንድ ፎቶ ፖስት አድርጌ ነበር። አብሳላት በዚህን ያህል ደረጃ በዚህን ያህል ፍላጎት ከዚህ በፊት አታውቃቸውም፣ ግን አሁን ላይ ልክ እንደምታውቃቸው አድርጋ ልክ እነሱን ማጣት እንዳስፈራት ልክ እነሱን የሆነ ነገር ማውራት እፈልጋለሁ እነሱን ማግኘት እፈልጋለሁ ብላ በዚህ ልክ ልትከራከር የቻለችበት ምክንያት ምንድን ነው የሚለውን እኔ ይቅርታ አድርጉልኝ፣ በጣም የፈራሁት የሰጋውበት ትልቅ ነገር አለ። ፈጣሪ ያ ነገር እንዳያደርገው በዛ መንገድ እንዳትመጣ ምኞቴ ነው። በቃ እኔ ፍርሃቴን ነው እዚህ ጋር የምናገረው። ፈጣሪ አያድርገው እና ወደ ሀይሚና ብሩክ ስመጣላችሁ እንግዲህ ብዙ ትችቶች እየመጡ ይገኛሉ። በእርግጥ ይውላችሁ ሀይሚ ከብሩክ ጋር ብትቀጥልም ባትቀጥልም ምንም ደስታ አይኖራትም ነው እያላችሁ ሀሳብ የሰጣችሁበትን ላንሳ። እውነት ነው። አሁን ላይ ልጁ የሱ ነው ቢባል
እኔ እንደተረዳሁት ትናንትና እንደተረዳሁት ብሩክ ልጁ የሱ እንዳልሆነ 100% አረጋግጦልኛል እና በልጁ ጉዳይ አስቸጋሪ ሁኔታ ላይ የሚገቡ አይመስለኝም። አብሳላት እንትናም ከሰማችሁ እዩ ዲኤንኤ አላስመረምርም ብላለች። ያ ማለት የብሩክ ልጅ እንዳልሆነ ኦልሬዲ ታውቃለች ማለት ነው። ሶ የልጁ ጉዳይ ነው የተፈታ ይመስለኛል። በልጁ ጉዳይም ችግር ያለው አይመስለኝም። ግን ሀይሚ በቃ መጀመሪያ ብሩክ ከሀይሚ ጋር መግባባት መቻል አለበት። ይኸውላችሁ ልጁ እንደው የእሱ ነው ተብሎ እንኳን ልጁ ቢመጣ ሀይሚ እስከ ልጁ የምትቀበለው አይመስለኝም። እንደው እንደ ሀሳብ የምትቀበለው አይመስለኝም። ምክንያቱም በእርግጥ ልጅህን አሳድግ ከልጅ ጋር አሁን ልጅህን ያለ እናት አታሳድግ ብላ መጀመሪያም ነግረዋለች። ያ ጥያቄ አልተመለሰላትም። ለምን ጠረጠርሽው? ብሩክም አሁን ምንድን ነው የሚላት? ለምን አላመንሽኝም? ምን ያላደረኩትም ስልሽ ለምን አላመንሽኝም አለ። ግን እንዳታምን ያደረጋት ነገር ደግሞ በሰዓቱ በቦታው በወቅቱ ሁላችንም አንተን ስንረግጥ ሰንብተናል አይደል? ብዙ ቀን ቆይተናል። ለምን አንተ ንግግርህ ነው እንጂ እዛ ጋር የሆነ ነገር ስታረጋት የሆነ ነገር ሲሆን አንሶላ ስትጋፈፉ አልነበርንም፣ አላየንም፣ አልሰማንም። ግን ያ ነገር እምነት ጎደሎ እንዲሆንብን እኛም ያን ያህል 100% የምንተማመንብን ሰዎች ሸርተት ብለን ስንወቅስ በቃ አድርጎታል ብለን ድምዳሜ ላይ እንድንደርስ ያደረገን ያንተ መልስ ጥሩ ስላልነበር ነው በሰዓቱ። ስለዚህ ሀይሚናው ምን እያላት ነው? ብሩክ ለምን አታምኝኝም? ይሄ ልጅ ግን አለ ዲኤንኤ ተመርምሮ የኔ እንዳልሆነ ከታወቀ በጣም ይከፋኛል ነው እያላት የሚገኘው። በጣም አዝንብሻለሁም አይነት ነገር ነው እያላት የሚገኘው። እና ለምን አላመንሽኝም ነው? ለምን እንዴት አታምኝኝም ነው? እንዴት ትመነ ብሩክ? እዚህ ጋር ብሩክ እንደተሳሳትክ ነው የምገምተው። ለምን እች ልጅ አንተን እሺ ልመን ብላ ልታምን ትችላለች፣ ግን አእምሮዋ ደግሞ የሚያዛት ነገር አለ። አይሆንም እንደዚህ ነው እንደዛ ነው ብሎ የሚነግራት ነገር አለ። አንተ ባሳያት ልክ ነው አንተን ልታምን የምትችለው። ሶ ልጁ ዲኤንኤው የሱ እንደማይሆን ልጁ የሱ እንደማይሆን እርግጠኛ ነኝ። እግዚአብሔር ያደርገው በቃ የሱ ልጅ እንዳይሆን ምኞቴ ነው። ከዛ በመቀጠል ግን ለምን አላመንሽኝም? ያኔ እኮ እንደዚህ ብሎ እንደዚህ ጭራሽ ጥያቄ እንድታነሳባት አንፈልግም ብሩክ ማለት ነው። ለምን እች ልጅ በሰዓቱ በቃ አእምሯ ተበጥብጧል። ታምናለች። ማንን ታማ ነበር? ማንን ማመን እንዳለባት ማንን መከተል እንዳለባት አታውቅም ነበር። አንተም በሰዓቱ ምንም በቃ ማሳመኛ ነገር እየሰጣት አልነበረም። በቃ ሂጃለሁ አግኝቻታለሁ፣ ግን የልጁ አይኔ አይደለም ነው ስትል የነበረው። እዩን ሂጃ አግኝቻታለሁ በዛ ወቅት በዛ ሰዓት፣ ግን ልጁ የኔ አይደለም ማልክ። ሶ እንዴት አትጠራጠር? ይሄ ሮንግ የሆነ ነገር ነው። ስለዚህ ሀይሚ አብረው ብትሆንም ባትሆንም ትጎዳለች የሚባለው ልጁ የሱ ከሆነ አብረው የምትቀጥል ስለማትቀጥል ያው ትጎዳለች አይነት ሀሳብ ነው። ልጁ የሱ ባይሆንም አብረው ብትኖርም በጥርጣሬ ትኖራለች። በቃ ነገ ምን ይመጣብኛል እያለች በስጋት ነው የምትኖር የሚል ሀሳብ እያነሳችሁ ነው የምትገኙት። ይኸውላችሁ የልጁ ጉዳይ እንደኔ ማለት ነው የአብሳላት ጉዳይ ተውት፣ ቀላል ነው። በእርግጥ እሷ ይዛ የመጣችሁ ሀሳብ ታያላችሁ፣ እመኑኝ፣ በጣም አስቀያሚ በጣም ከባድ ነገር እንደሆነ 100% ነግራችኋለሁ። አብሳላት ግን የእሷ ጉዳይ የሚፈታ ጉዳይ ነው። ግን ስለ አብሳላትም ብሩክ የተሳሳተው ነጥብ አለ። ምንድን ያለው? ከዚህ በፊት ከአብሳላት ጋር ምንም ነገር የለንም፣ ለአንድ ሳምንት ተገናኘን፣ ተዋወቅን፣ ሀይሚን እንዳቀራረባት፣ ከሀይሚ ጋር እንድግባባ፣ ከሀይሚ ጋር እንድታርቅ አግዛኛለች፣ ረድታኛለች። ከዛ ውጭ አላቃትም፣ አታቀኝም፣ በቃ የፈለገች ትሆን፣ አትድረስብኝ፣ ጨርሻለሁ አለ። አሁን ደግሞ ለሀይሚ ሲነግራት ከአብሳላት ጋር ያለ ጉዳይ ያልተጨረሰ ጉዳይ አለ፣ እኔ ራሴ ጨርሰዋለሁ፣ መጨረስ ባለብኝ ነገር እጨርሰዋለሁ በማለት እንግዲህ ተናግሯል። ይሄ ነጥብ ምን እንደሆነ እኔም ጥያቄ ምልክት ሆኖብኛል። ለማንኛውም ካልደፈረሰ አይጠራም፣ ሁሉ ነገር ይደፍርስና ድጋሚ ንጹህ ሆኖ ጠርቶ ይቀጥላል ብዬ ነው ማምነው የማስበው። ስለዚህ የልጁ ጉዳይ ከተፈታ የሀይሚና የብሩክ ጉዳይም ይፈታል ብዬ ነው የማስበው። ሀይሚ በጣም እየተረዳችሁ ነው ያለችው። መለየት አትፈልግም፣ መራቅ ከሷ አትፈልግም። በቃ ይሄ ደግሞ ትልቅ ደስታን ነው የሚፈጥርብን ለኛ ራሱ በጣም ትልቅ። ለምን ተስፋ አላችሁ በቃ ሀይሚ ብሩክም አሁን ላይ አልተጣሉ፣ አለመግባባቶች እየተፈጠሩ ነው። ብሩክ ከችግሮች ነፃ ለመሆን ከሶስተኛ ከአራተኛ ወገን ጣልቃ ከሚገቡባቸው ሰዎች ለመራቅ፣ ለመሸሽ፣ ለመደበቅ ትዳርን ፈልጓል። አንዴ ከተጋባን ማንም ምንም አያመጣም ብሎ አስቦ ነበር። ሀይሚ ደግሞ ችግሬን ሳልፈታ ችግሮች ሳይስተካከሉ እኔ ይህንን ኑሮ ይህንን ህይወት
በስጋት መኖር አልፈልግም ብላለች እና በመዘጋጃ ነው ያለው ራሱ ማለት ነው። ሀይሚን እኔ በመዘጋጃ የሚለውንም አልደገፍኩትም የእውነት ለመናገር። በእርግጥ ያለበት ሁኔታ ነው ያለበት ጭንቀት ነው ያለበት ኃላፊነት ነው ያለበት የሰው ጣልቃ ገብነት። በዙሪያቸው ያሉ ሰዎች ሁሉ ጠላቶቻቸው ናቸው። በአጭሩ ጓደኛ የሚባል ነገር እንደሌላቸው 100% እኔ አይቻለሁ፣ ሰምቻለሁ። በቃ ሁሉን ነገር ተረድቻለሁ። እና ከዛ ነገር ለማምለጥ ብሎ እንጂ ሀይሚን ወጥመድ ውስጥ ለመክተት አይደለም። አንዴ ካገባት በኋላ አንዴ እንዲ ብሎ ካስገባት በኋላ ከዛ በኋላ ሀይሚ ትጎዳለች የምትሉ ሰዎች አላችሁ። ለምን ትጎዳለች? ለምንስ ያታልላታል? ስለሚወዳት እኮ ነው የጋብቻ ጥያቄ ያቀረበላትና የምትጎዳው እምነቷ ጎዶሎ ሆኖ ስታገባው ነው። በቃ በስጋት አሁንም በቃ እዩ ታሰቃየኛለች ነው ያለችው። ልጁ የሱ ከሆነ አለች አብረን እንኳን እንደው ብንሆን እየመጣች አታስቀምጠኝም። ይሄ ትክክል ነው። የልጅ አባት ነው። ለልጄ እንደዚህ ግዛ፣ ልጅህ እንደዚህ አምሮታል፣ ልጄ እንደዚህ ይፈልጋል እያለች መከራ ስቃይ ነው የምታበላው። በሄደበት ሁሉ እንደ ጥላ ነው የምትከተለው። ያ ነገር ደግሞ ሀይሚ ምቾት አይሰጣትም። ከዛ አንጻር ነው እንደዛ ያለችው እና የሀይሚና የብሩክ ጉዳይ የልጁ ጉዳይ ይለቅ እንጂ የልጁ ጉዳይ ይፈታ እንጂ ሌላው ሁሉ እዳው ገብስ ነው። ያልቃል፣ ይቋጫል። ሀይሚና ብሩክ ታያላችሁ ደስ በሚል ወግ ማዕረግ በጉራጌ ባህል ደስ በሚል የቀለበት ፕሮግራም። የእውነቴን ነው። በነገራችን ላይ ከዚህ ከመዘጋጃ ጋብቻ እንጋባ ካላት በላይ ሄደው ቤተክርስቲያን ገዳም የተገባቡት ቃል ከቀለበትም ይበልጣል፣ ከሁሉም ነገር ይበልጣል። ላልከዳ ላልክዳሽ እስከ መጨረሻው አብረን ልንሆን አብረን ቃል ከባድ ነው። ቃል ይበልጣል። ስለዚህ ትልቅ ቃል ተገባብታችሁን የመጣችሁት እንደማትለያዩ እናምናለን። ወረኛም ያውራ አንሳላትም ይዛ የመጣችው ነገር እመኑ ከባድ ነገር ነው፣ ግን ምንም አታመጣም። አሁን የእዩ ጉዳይ ነው። የእዩ ጉዳይ ከተፈታ በኋላ ሌላ የሚያስጨንቅም የሚያስቸግርም ነገር የለም። ሀይሚና ብሩክ ሰላማዊ ህይወት ይኖራሉ። ቢጋጩም ቢጣሉም ጊዜያዊ ጸብን ነው ሊኖራቸው የሚችለው እንጂ ከዛ ውጪ ማንም ባመጣው አሁን ላይም እየተከፋፈላችሁ ጀምራችኋል። ብሩክ ነው ጥፋተኛ፣ ሀይሚ ነች ጥፋተኛ ማለት ጀምራችኋል። እኔ ብሩክም ሀይሚም ትክክል ናቸው። በቃ ሀይሚን በዚህ ሰዓት ጋብቻ እንዴት ይሆናል ችግሮችን ሳልፈታ ማለቷ ትክክል ነች 100%። ብሩክም በዚህ ሰዓት እባክሽ ላግባሽ፣ አብረን እንሆን፣ አንድ ላይ እንሆን፣ አንድ ላይ ከሆንን ማንም አይጠጋንም፣ ማንም አይደርስብንም፣ ማንም ጣልቃ አይገባብንም ያለው ትክክል ነው። ለምን ያለበት ሁኔታ ነው፣ ጭንቀቱ ነው፣ ስቃዩ ነው። አሞታል። በነገራችን ላይ ከሷ መራቅን አይፈልግም፣ ከሷ መለየትን አይፈልግም። ለዛ ነው ሀይሚም ደግሞ የቸኮላ ፍሶ ለቀም እንዳይሆንብን ቡቡዬ መጀመሪያ ችግሮቻችንን እንፍታ፣ መጀመሪያ ችግሮቻችንን እናስተካክል። እኔ አለውኝ ያለችው አልተጣላችሁም። ይሄ ትልቅ ተስፋና ደስ የሚል ነገር ነው። ብቻ ሀይሚዬና ብሩክ አይዟችሁ፣ ሁሉም ያልፋል። ችግር አንዳንዴ ሲመጣ ሁሉ ተደራርቦ ይመጣል። አንዳንዴ ደግሞ ደስታም ሲመጣ ተደራርቦ ነው የሚመጣው። ደስታችሁ ቅርብ ነው። እግዚአብሔር ደስታችሁን ያብዛው። የእውነት ሽምግልና ተልኮ የእውነት ተጋብታችሁ የእውነት 4 ልጆች ተወልደው ለማየት ያውቃል። ስራ ነው የምትሉ ሰዎች አላችሁ። እኔ እግዚአብሔር ምስክሬ፣ እኔ በሀይሚና በብሩክ መሀል ስራ ነው የሚባል ነገር ማመንም አልፈልግም፣ ማሰብም አልፈልግም። እኔ እዚህ ጋር በእርግጥ ሀሳብ አስተያየት የሚሰጠው ከካሜራ ጀርባ በእርግጥ ይተዋወቃሉ፣ ሁለቱም ምናምን ይግባባሉ። ግን እኔ ካሜራ ላይ የሚወጣ ካሜራ ላይ ተቀርጾ የተለቀቀ ቪዲዮ ላይ ነው ሀሳብ አስተያየት ሊሰጥ የሚችለው። ምክንያቱም ከካሜራ ጀርባ ያለው ስለሆነው ነገር አላቅማ፣ አላየውማ። ስላላየሁት ነገር ለምን እፈርዳለሁ? ለምን አወራለሁ? ለምን እናገራለሁ? የኔ ሀሳብ አስተያየት ይሄ ነው። አይዟችሁ፣ አትፍሩ። የጨረቃ ፋሚሊዎች በጣም ስጋት ውስጥ የገባችሁ ሰዎች አላችሁ። እኔ ትናንትና ብሩክን አምኜዋለሁ። በቃ የእሱ ልጅ እንዳልሆነ ተናግሯል። ስለዚህ ዲኤንኤው ደግሞ 100% የሚያረጋግጥልን ይሆናል። ግን እመኑኝ ነው የምላችሁ፣ እዩ ደግሞ ብትሞት ብትታነቅ ዲኤንኤ ምርመራ አታደርግም። ለምን ብሩክን በዚህ ልጅ አስራ ማስቀመጥ ነው የምትፈልገው። እንደፈለገች በቃ እዚህ አምጣ፣ እዚህ እንደዚህ እንደዛ አድርግ እያለች በቃ ህይወቱን ሲኦል ማድረግ ነው የምትፈልገው። ሀይሚን ማሰቃየት ነው የምትፈልገው። ታያላችሁ። ግን ዲኤንኤ ይደረግ ይባላል። አልፈልግም ካለች ባናትሽ ተተካይ ብሎ ጥሎ ሀይሚ ጋር ነው ህይወቱን ማስቀጠል ያለበት ብዬ ነው ማምነው። ሀይሚዬም የፈለገ ሰው ከዚህ በኋላ መጡ ብሩክ እንደዚህ ያደረገ፣ ብሩክ እንዲወጣ፣ ብሩክ እንዲገባ እያለ ቢያወራልሽ እንዳታምኚ አደራ። ከብሩክ ውጪ ከዚህ ውጪ ማንንም ሰው እንድታምኚ አንፈልግም። አይዞሽ፣ ይሄም ቀን ያልፋል። የኔ ጠንካራ፣ የኔ ጀግና፣ የኔ ብርቱ ሴት አይዞሽ። ያለሽበትን ሁኔታ እንረዳለን። ያሳለፍሽውን መከራ እናያለን። ተረድተንሻል። አይዞሽ። ብሩክም እንደዛው የከፈልከውን ዋጋ እናውቃለን። እንደ ሀይሜ አንተም ዋጋ ከፍላል። አንተም ታማሃል፣ ተጨንቃል። ሰው ያልፋል። ሁሉም ነገር ያልፋል። እናንተ ብቻ በቃ እርምጃችሁ የተቆጠበና ጥንቁቅ ሁኑ። ሰውን አትመኑ። ጨርሻለሁ። የእናንተን ሀሳብ አስተያየት ጨምሩበት።
ቻው።